Mike Williams disappeared on a hunting trip in December of 2000. The common belief was that he This man was murdered, and they blamed it on alligators for 17 years. ጄሪ ሚካኤል ወይም ማይክ ባለቤቱ ዴኒስ የልብ ጓደኛቸው ብሪያን ዊንቸስተርና የብሪያን ሚስት ካቲ ቶማስ ገና ከአንደኛ ደረጃ ትምህርት ቤት ጀምሮ የሚተዋወቁ አብሮ አደግ ጓደኛሞች ናቸው። አራቱም በሰሜን ፍሎሪዳ በነበረው የክርስቲያኖች ትምህርት ቤት ውስጥ ተምረዋል። ማህበራዊ ህይወታቸው፣ መዝናኛቸው፣ መገናኛና ፍላጎታቸው ተቀራራቢ የነበረ በመሆኑ በብዙ መልኩ አንድ ሊባል የሚችል ነበር። በተለይ ደግሞ ማይክና ዴኒስ በሌላ በኩል ብሪያንና ካቲ ጥንድ ሆነው ወዲህ ጓደኝነትን ደግሞ በሌላ መልኩ ብዙ ታሪክ የሰሩበትን የልጅነት የፍቅር ህይወትን አሳልፈዋል። በኋላም ማይክ የፍሎሪዳ ዩኒቨርሲቲ ትምህርቱን እንደተመረቀና ወዲያውም ጥሩ የሚባል ስራ እንዳገኘ 1994 ላይ ከዴኒስ ጋር በትዳር ተጣመሩ። በኋላም አንሲሌ የተባለችውን ሴት ልጃቸውን ሲወልዱ ደግሞ የህይወት ቅመም ሆናቸው ጥምረታቸው ይበልጡኑ ሰመረ። ማይክ እንደ እንቁ የሚያያትን ሴት ልጃቸውን ከወለዱ በኋላ ይበልጥ ኃላፊነት ተሰምቶት በፊት የነበረውን የሥራ ታታሪነት በእጥፍ ጨመረው። ማታ ለራት መጥቶ ጥቂት ሰዓታትን ከባለቤቱ ዴኒስ ሜሬልና ከልጃቸው ጋር ካሳለፈ በኋላ እነሱ ለእንቅልፍ ጎናቸውን ሲያሳርፉ እሱ ግን ተነስቶ እንደገና ለሥራ ወደ ቢሮ ይሄዳል። ይህንን የሚያደርግበት አንዱ ምክንያትም ገንዘብ አጠራቅሞ መኖሪያ ቤት ለመግዛት በማሰብ ነበር። እናም ማይክ በአመት እስከ $200,000 ማጠራቀም በመቻሉ በኋላ ላይ ህልሙ የነበረውን መኖሪያ ቤት መግዛት ቻለ። የማይክ ብቸኛ ልጅ የተወለደችው በፈረንጆቹ 1999 ላይ ነበር። ማይክ ልጁ ከተወለደች በኋላ ዓለሙ ጥረትና ድካሙ ሁሉ ይበልጥ ለዝች ለአንዲት ብቸኛ ልጅ ሆነ። ማይክ ለወላጅ እናቱ እሱና ባለቤቱ ዴኒስ በቀጣይ ዓመት ሁለተኛ ልጅ የመድገም ሐሳብ እንዳላቸው ነግሯቸው እሰይ አበጃችሁ ብለውታል። ይህንን ሐሳቡን ለሱና ለባለቤቱ ዴኒስ የጋራ ወዳጃቸውና አብሮ አደግ ጓደኛቸው ለሆነው ብሪያንም ነግሮታል። ሆኖም ማይክ ይህንን ሁለተኛ ልጅ የመውለድ ሐሳብ ከተናገረ ከሁለት ቀናት በኋላ ድንገት ከቤት እንደወጣ እምጥ ይግባ ስምጥ ተሰወረ። ዕለቱም እንደ አውሮፓ አቆጣጠር ታኅሳስ 16 2000 ላይ ነበር። ማይክ በኋላ ተፈልጎም ያለመገኘቱ ጉዳይ ሁሉንም ግራ አጋባ። ይህ ክስተትም ለሚያውቁት ሁሉ እንቆቅልሽ ሆነ፣ ድንገተኛ ዜና ነበር። የቤቱን አክባሪ የሆነ ሰው የት ገባ፣ ምን ወሰደው፣ ወዴትስ ደረሰ የሚለው ሁሉንም አነጋገረ። አሳ ማጥመድና ዳክዬዎችን ማደን እጅግ የሚያዝናናው ማይክ በዛ ቀን ከቤት የወጣው በጠዋት ነበር። ባለቤቱ ዴኒስንም ከሰዓት በኋላ ወደ ቤት እንደሚመለስና 6ኛ ዓመት የጋብቻ ክብረ በዓላቸውንም እንደሚያከብሩ ቃል ገብቶላት እንድትዘጋጅም ነግሯት በሰላም ተሰናብቷት ነበር የወጣው። ግን ማይክ ከሰዓት እመጣለሁ እንዳለው በቃሉ መሰረት ሳይመለስ ቀረ። ማይክ ወደ ቤቱ አለመመለሱ በግልጽ ምልክቶች መታየት ከጀመሩ በኋላ ባለቤቱ ዴኒስ በየቦታው እየደወለች እርሱን አየው ወይም ስለ ማይክ ሰማ የሚላትን ሰው ማፈላለግ ጀመረች። በመጨረሻም የፍለጋ ቡድን ተዋቅሮ ሰፊ የአሰሳ ዘመቻ ተጀመረ። ከትምህርት ቤት ጀምሮ ለማይክና ዴኒስ የልጅነት አብሮ አደጋቸው የሆነው ብሪያን ዊንቸስተርና አባቱም የፍለጋውን ቡድን ተቀላቀሉ። ከብዙ ድካም በኋላ ልክ በ44ኛው ቀን የማይክ መኪናና ጀልባ አንድ ቦታ ተገኙ። እነዚህ ጭላንጭል ፍንጮች ከተገኙ በኋላ ስለ ሁኔታው አመላካሽ ሊሆን የሚችል አንድም ማስረጃ ሳይገኝ ቀናት መሽተው መንጋታቸውን ቀጠሉ። ሆኖም አሁንም ማይክን የማፈላለጉ ሥራ ቀጠለ። ማይክ ከተሰወረ 6 ወራትን ካለፉ በኋላ ግን መርማሪዎች የማይክን የባህር አልባሳቶቹን፣ የአሳ ማጥመጃ ጃኬቱን፣ የአዳኝነት ፈቃዱንና ከእጁ የማይለየውን ባትሪውን በሴሚኖል ሐይቅ ላይ ያገኙ። ይህን ተከትሎም በብዛት ማይክ ከጀልባው ላይ እንደወደቀና ባዞ ተበልቶ ሊሆን እንደሚችል ሰፊ ግምት ተያዘ። በእርግጥ ሞቱን ወይንም ባዞ መበላቱን የሚያረጋግጥ ምንም ነገር ባይገኝም ሊያስረዱ ከሚችሉ ፍንጮች መነሻነት ግን ስለ ቤቱ ቀን ከሌት ይደክም የነበረው ታታሪው ማይክ ባዞ ተበልቶ ላይመለስ እቺን ዓለም ተሰናብቷል የሚል ድምዳሜ ላይ ተደረሰ። በወቅቱ ከሚዲያዎች ራሷን አግልላ የነበረችው ባለቤቱ ዴኒስም ፍለጋው ተጠናቋል ተብሎ ስለ ሞቱ መነገሩን ተከትሎ
መደበኛ የመታሰቢያ መርሃ ግብር በማዘጋጀት መርዶን ተቀበለች። ሰዎች ይህን ይበሉ እንጂ የማይክ እናት ቼሪል ዊሊያምስ ግን ከመላምቶቹ አንድም ከልባቸው ሳይደርስና ሳያሳምናቸው ቀረ። በልጄ ማይክ ላይ ከገመታችሁት የገዘፈ አንዳች ነገር ተፈጽሟል አሊያም አሁንም በሕይወት አለ የሚል ጥርጣሬያቸውንም በግልጽ መናገር ጀመሩ። የማይክ እናት ለዚህም አሳማኝ ያሏቸውን ምክንያቶች አስቀመጡ። የማይክ እናት ቼሪል ዊሊያምስ ነገሩ በተሰጠው ግምታዊ ድምዳሜ እንደ ቀላል መቅረት የለበትም ሲሉ ለፍሎሪዳ አስተዳደር በየቀኑ ደብዳቤ እየጻፉ መላክ ጀመሩ። በዚህም የጻፏቸውና ስለ ልጅ ጉዳይ አንድ በሉ የሚል መልእክት ያሏቸው ደብዳቤዎች ብዛት ከ1400 በላይ ተሻገሩ። ቼሪል ዊሊያምስ በተለይም ልጃቸው ማይክ ባዞ ተበላ የተባለበትን ጊዜ ከሳይንሳዊ ሁኔታዎች ጋር ለማመሳከርና ሙግታቸውን ለማጠናከርም ይሞክሩ ነበር። በተለይም በዛ ሐይቅ ላይ ቀዝቃዛ በሆነ የአየር ሁኔታ ውስጥ ሲሆኑ አዞዎች ሰውን ኃይል ተጠቅመውና ግብግብ ፈጥሮ አይበሉም የሚለው ቀዳሚ ሐሳባቸው ነበር። በእርግጥም ሳይንሳዊ ጥናቶች እንደሚመሰክሩትም በዛ ስፍራ ያሉ አዞዎች ቅዝቃዜው እጅግ በሚበረታበት ጊዜ አፋቸውን መክፈትና ሰዎችን ለመብላት የሚሆን አቅም ስለማይኖራቸው ይልቁንም የሰውነታቸውን ሙቀት መጠን በማስተካከል ቅዝቃዜውን ለመቋቋም ብቻ እንዲሰሩ ተፈጥሮ ያስገድዳቸዋል። እናም በየቀኑ መምጣታቸውን ያላቆሙትን የማይክን እናት ደብዳቤዎች ተከትሎ መርማሪዎች ጉዳዩን እንደገና ማጤን ጀመሩ። ስለ ሁኔታውም በድጋሜ ትንተናዎችን ሲሰሩ ግን አንድ ነገር ብልጭ አለላቸው። እንደተባለውም ማይክን ምናልባትም አዞዎች በልተውታል የሚል አስገዳጅ ድምዳሜ ላይ ሊደረስ ቢቻል እንኳን የአንድ አዋቂ ሰው ሰውነት ሙሉ ለሙሉ አንድም ለማስረጃነት የሚሆን የአካል ክፍል ሳይቀረው በአዞዎች ተበልቶ ሊያልቅ እንዴት ይችላል የሚል ጥያቄ ተፈጠረባቸው። እናም ራሳቸው ሲመልሱ ይሄ ሊሆን አይችልም አሉ። የመርማሪዎቹ ጥያቄ ይህ ብቻ ግን አይደለም። ሌላኛው የጥርጣሬያቸው መነሻ ከማይክ የሕይወት ኢንሹራንስ ጋር በተያያዘ የመጣ ነበር። ባለቤቱ ዴኒስ ዊሊያምስ ከ3 የተለያዩ የሕይወት ኢንሹራንስ ድርጅቶች $1,750,000 ሰብስባ ነበር። እነዚህ የሕይወት ኢንሹራንሶች ደግሞ በጓደኛቸውና በአብሮ አደጋቸው ብሪያን ዊችስተር አመቻችነት የተፈጸሙ ሲሆን ዴኒስ ይህን ያደረገችው ደግሞ ማይክ ከመጥፋቱ ከወራት በፊት ነበር። የተገኘው የማይክ ጀልባ ጥቅም ላይ የዋለ በማይመስል መልኩ ነዳጁ ሙሉ ሆኖ ሞተሩም ሳይበራ መገኘቱ ደግሞ አንድ ሰው ቦታው ላይ ጀልባውን ወስዶ አስቀመጠው እንጂ ማይክ ከዚህ ጀልባ ላይ ሆኖ ከአዞዎች ጋር ትንቅንቅ ውስጥ አልነበረም የሚሉ ጥርጣሬዎች ለመነሳታቸውም መንገድ ከፈተ። እናም የማይክ ጉዳይ ምርመራዎች እስከ 2005 ዘለቁ። 2005 ላይ ጥርጣሬዎችን የሚያጠናክር አንድ ያልተጠበቀ ክስተት ብቅ አለ። የማይክ ባለቤት ዴኒስ ዊሊያምስ የጋራ የልጅነት ጓደኛቸው የነበረው ብሪያን ዊችስተር ጋር በይፋ ትዳር መሰረቱ። ይህም ክስተት በብዙዎች ላይ ጥያቄ ፈጠረ። የምርመራ ቢሮ አሁንም ምርመራዎችን በአዲስ አይነት እንደሚያደርግ ቢያሳውቅም ለምርመራ ስራው ግብዓት የሚሆኑ ማስረጃዎችን ማግኘት እጅግ አድካሚና የማይሳካ የሚመስል መሰለ። ምክንያቱም ማይክ ሞቷል ተብሎ በታመነበት ወቅት የተገኙ ለምርመራ ስራው አስፈላጊ የሆኑ ቁሳቁሶች ሁሉ ለራሱ የቤተሰብ አባላት ተመላሽ ተደርገው ነበር። አሰሳው በሚደረግበት ወቅትም ብዙዎች በፈጠሩት ንክኪ አሻራዎች ጠፍተዋል። በወቅቱ ማስረጃ ሊሆኑ የሚችሉ የእግር ዱካዎችም አጠራጣሪነት በሌለው መልኩ በአሰሳ ቡድን አባላቱ ዱካዎች ተተክተው ነበር። ይህ ሁሉ ቢሆንም ግን ጭላንጭል ጥርጣሬዎች ማስረጃዎችን መውለድ እንደሚችሉ ታምኖበት ዳግም ከ5 ዓመታት በኋላ የአሰሳ ስራው ተጀመረ። ይህን የብዙዎች ትኩረት ወደ ዴኒስና የቀድሞ አብሮ አደግ የጋራ ጓደኛቸው አሁን ደግሞ የትዳር አጋሯ ሆኖ የተገኘው ብሪያን ዊችስተር ላይ ሆነ። እናም ታሪካቸው ሲገለጥ በእርግጥም ዴኒስና ብሪያን በፈረንጆቹ 2005 ላይ በይፋ ትዳር ይመስርቱ እንጂ የፍቅር ግንኙነት ከመሰረቱ ግን ብዙ ዓመታትን አስቆጥሯል። ይህም ማለት ማይክ ከመጥፋቱ ከ3 ዓመታት በፊት ከ1997 ጀምሮ ዴኒስና ብሪያን በሚስጥራዊ ፍቅር ውስጥ ነበሩ። እንደ አውሮፓውያን አቆጣጠር ጥቅምት 13 1997 ላይ ማይክና ዴኒስ እንዲሁም ብሪያንና ባለቤቱ ካቲ አንድ የሙዚቃ ኮንሰርት ላይ ታደሙ። በዕለቱም ዴኒስና ብሪያን መፈላለጋቸው አፍ አውጥቶ በድብቅ መልእክቶችን መለወጥና ፍቅራቸውን መገላለጽ የጀመሩት በዛች አጋጣሚ ነበር። በዛው በኮንሰርቱ ላይ በጣት ለሚቆጠሩ ደቂቃዎች ተሰውረው ለመጀመሪያ ጊዜ የተሳሳሙት ብሪያንና ዴኒስ የስርቆት የፍቅር ግንኙነትን አንድም በስልክ ሲያመቻቸውም በአካል እየተገናኙ ይበልጥ ማጠናከር ጀመሩ።
ማይክ ለስራ ብሎ በሚወጣባቸው አጋጣሚዎች ሁሉ በድብቅ መገናኘቱ ሱስ ሆነባቸው። አጋጣሚዎችን ተጠቅመው ዴኒስም ለማይክ ብሪያንም ለባለቤቱ ካቲ ለስራ ራቅ ያለ ቦታ ሄጃለሁ እያሉ በአቅራቢያው ወደሚገኙ ከተሞች በመጓዝ የፍቅር ጊዜ ማሳለፋቸውን ቀጠሉ። ዴኒስና ብሪያን በዚህ ልክ ምቹ ሁኔታና አጋጣሚዎችን ተጠቅመው በትዳር አጋሮቻቸው ላይ የመማገጣቸው ነገር ቢደጋገምም ጆሮ ለባለቤቱ ባዳ ሆኖ ማይክም ሆነ የብሪያን ባለቤት ካቲ ስለ ሁለቱ ጉዳይ አንዳችም ልባቸው አልጠረጠረም። ነገሮች እንዲህ በድብቅ ሆነው መቀጠላቸው ምቾት ያልሰጣቸው ሁለቱ ሰዎች ባገኙት አጋጣሚ ሁሉ ከዚህ ድብብቆሽ ወጥተው እንዴት የራሳቸውን ሕይወት በይፋ መጀመር ስለሚችሉበት ሁኔታ መመካከር ጀመሩ። ሁለቱ በምክክራቸውም የትዳር አጋሮቻቸውን ማይክና ካቲን በድንገተኛ የጀልባ አደጋ በማስመሰል መግደልና ጥያቄ በማያስነሳ መልኩ እስከ ወዲያኛው ሁለቱንም ከሕይወታቸው ማስወጣት የሚለው የሁለቱም የመጀመሪያ ሐሳብ የነበረ ቢሆንም ብሪያን ግን የልጁን እናት ካቲን እንድትሞት መጨከን ስላቃተው ይህንን እቅዳቸውን ተውት። እናም ዴኒስ ለማይክ ፍቺ መጠየቅንም በብዙ መልኩ አዋጭ አይደለም ስትል በማሰብ ከፍቺ ይልቅ ሌሎች አማራጮችን ማስቀደም እንዳለባቸው ለብሪያን ሐሳብ አቀረበችለት። በተለይም ሴት ልጃቸውን ከፍቹ በኋላ ሊወስድብኝ ይችላል፣ ጉዳዩን በፍርድ ቤት ብዙ ጭቅጭቅ ያመጣብኛል ብላ ማመኗ በሕጋዊ መንገድ ፍቺ ለመፈጸም አላነሳሳትም። ስለዚህም ዴኒስ አንድና ብቸኛ አማራጭ አድርጋ ያስቀመጠችው ማይክን መግደልና የሕይወት ዘመን ስጋት በማይሆንባት ሁኔታ ራሷን ነፃ ማድረግን ነበር። እናም ለዚህ ቁጭ ብላ እቅድ ነደፈች። እቅዷንም ለብሪያን ደውላ አንድ ባንድ አብራራችለት። ብሪያን ተቀበላት። በዚህ መሰረትም በተሰወረበት ቀን ላይ ጠዋት ስለታቀደ ሁሉ አንዳችም ጥርጣሬ ያልነበረው ማይክና ብሪያን ተገናኙ። በጓደኛው ላይ ፍጹማዊ እምነት የነበረውና እድል ፊቷን ያዞረችበት ሰው ማይክ ከጓደኛው ብሪያን ጋር በጀልባ ለመንሸራሸርና የልብ ወዳጆችን ጊዜ ለማሳለፍ ወደ ሴሚኖል ሐይቅ አብሮ አቀኑ። አስቀድሞ የተዘጋጀበት ብሪያን ለማይክ የሚያሳየው አንድ ምስጢር እንዳለ በማሳመን ትኩረቱን ስቦ ድንገት ወደ ሐይቁ ወረወረው። እናም ራሱን ለማዳን ሲፍጨረጨር የነበረውን ማይክን አቅም ለማሳጣት ደጋግሞ ተኮሰበት። ማይክ በዚህ መልኩ እዛው ሐይቁ ላይ ሕይወቱ አለፈች። ይህ ግድያ ሲፈጸም ዴኒስ በስፍራው ባትገኝም መመሪያና ዕቅዶች ሁሉ የሷ ነበሩ። ግድያው ከተፈጸመ በኋላ ብሪያን የጓደኛውን አስከሬን በመኪና በማድረግና በመጠቅለያ በመጠቅለል ግድያው ከተፈጸመበት ቦታ 96 ኪሎ ሜትር ያህል ርቆ በሚገኘው በሌላ ሐይቅ አቅራቢያ በጭቃ ውስጥ ቀበረው። በእቅዳቸው መሰረትም ማይክ ጠፍቷል ሳይሆን ሞቷል ተብሎ ሁሉም እንዲያምንና የሕይወት ኢንሹራንሱን ዴኒስ ማግኘት እንድትችል አልባሳቶቹንና ሌሎች ቁሳቁሶቹን ሆን ብለው እንዲገኙ አደረጉ። ይህም ማይክ በዛ ቦታ እንደነበርና ባዞች ተበልቶ እንደሞተ ብዙዎች ያላሻሚ ሐሳብ ማመን እንዲችሉ አደረገ። ማይክ በዛ መልኩ ከተወገደ በኋላ ብሪያን ከባለቤቱ ካቲ ጋር በሰላማዊ መንገድ ፍቺ ፈጸመ። ይህ ሁሉ ከሆነ በኋላ ግን ብሪያንና ዴኒስ ነገሮች እንዳሰቧቸው ሆነው ሊቀጥሉ አልቻሉም። አብረው ለመሆን ሲሉ የሰው ነፍስ እስከ ማጥፋት ቢደርሱም ግንኙነታቸው ቀስ በቀስ እየሻከረ መሄድ ጀመረ። ዴኒስና ብሪያን ከነበሩባቸው አንዳንድ አለመግባባቶች በተጨማሪ ብሪያን ከልክ ያለፈ የወሲብ ፍላጎት የነበረው መሆኑ በሁለቱ መካከል ጤናማ የሆነ ተግባቦት እንዳይኖር እንቅፋት ሆኖባቸው ቆየ። ፖሊስ የማይክ ሞት አንዳች አጠራጣሪ ነገር አለው የሚል ሐሳብን ይዞ ምርመራዎችን ማጠናከር በጀመረበት ወቅት በተለይም ከ2010 ጀምሮ በሁለቱ መካከል ያለው አለመግባባት እየጨመረ መጣ። ልክ 2012 ላይ ፍቺ ባይፈጽሙም ተለያይቶ መኖር ጀመሩ። እናም ከ3 ዓመት በኋላ በፈረንጆቹ 2015 ላይ ደግሞ ዴኒስ ጭራሹኑ ፍቺ እንደምትፈልግ በይፋ አሳወቀች። ሆኖም ግን ብሪያን በዚህ ሐሳቧ በጭራሽ የሚስማማ አልነበረም። ዴኒስን የትኛውንም ያህል ኃይል ተጠቅሞ እሱ ጋር ለማስቀረት በነበረው ፍላጎት 2016 ላይ ሊያግታት ሙከራ አደረገባት። በተደጋጋሚ ጫናው የበረታባት ዴኒስ ወደ ፖሊስ ጣቢያ ሄዳ ብሪያን እገታ ሊፈጽምባት ስለመነሳሳቱ ራሴን አጠፋለሁ እያለ እንደሚስትና ሌሎችም እየፈጠረባት ያሉትን ጭንቀቶቿን ሁሉ ተናገረች። በሁለቱ መካከል የተፈጠረው አለመግባባት በጥንቃቄ ወጥመዳቸውን እንዲሰረጉ መንገድ የከፈተላቸው ፖሊሶች አጠራጣሪ ያሏቸውን ነገሮች ሁሉ በማንሳት ማይክ ተገድሎ ሊሆን እንደሚችል የሚያሳዩ ማስረጃዎችን
ከዴኒስና ብሪያን አንደበት መፈለግ ጀመሩ። ይህኔ ዴኒስ ለምርመራው መንገድ ለመክፈት ፍጹም የማትበገር አይነት የነበረች ቢሆንም ብሪያን ግን የነበራቸውን ስምምነትና ቃል ኪዳን አፍርሶ ፍጹም ባልተጠበቀ መልኩ ስለሆነው ሁሉ ለመናገር ዝግጁ መሆኑን ገለጸ። በዚህ መሰረትም ዴኒስን የማገት ሙከራና ህገወጥ መሳሪያን ይዞ በመገኘት ክስ ተፈርዶበት እስር ቤት ከመግባቱ አስቀድሞ ማይክን በገዛ እጁ እንደገደለውና ከዚህ ሁሉ ጀርባ ደግሞ የወንጀሉ ሴራ አርቃቂና መሪ ዴኒስ እንደሆነች ቃሉን ሰጠ። But it was all Denise's idea. We wanted to be together. እውነት እያደረ እንደሚገለጥ ቢዘገይም ፍትህ እንደሚሰፍን በግልጽ በሚያሳይ ሁኔታ ማይክ ዊሊያምስ ከጠፋ ከ17 ዓመታት በኋላ ሁሉም ነገር የአደባባይ ሐቅ ሆነ። ያ ትጉህና ታታሪ ሰራተኛ የነበረው ለሚስቱና ለልጁ ሀብት ለማቆየት ሌት ተቀን በመድከም የሚታወቀው ሰው ደሙ እንደዋዛ ፈሶ አልቀረም። ከዴኒስ ጋር እልህ የተጋባው ብሪያን አንድ በአንድ ወንጀሉን አጋለጠ። ግድያውን ፈጽሞ የቀበረውን የማይክን አስከሬን መገኛ ቦታም በራሱ መሪነት አሳየ። ብሪያንም እንዳለው አዎ ከልጅነት ጀምሮ በፍቅር የተረታውላትን ሴት የራሴ ለማግኘት ስልና ዴኒስ ደግሞ የማይክን ኢንሹራንስ ገንዘብ ለማግኘት በራሷ በዴኒስ መሪነት የልብ ወዳጄን ሕይወት ነጥቅ ያለው ሲልም ተናዘዘ። ይህ ከሆነ በኋላ ዴኒስ ዊሊያምስ በፈረንጆቹ 2018 ግንቦት 8 ላይ በቁጥጥር ስር ዋለች። በወቅቱ ከስሯ ወጥታ የልጇን የ19ኛ ዓመት የልደት በዓል ለማክበር አስባ የነበረ ቢሆንም ፍትህ ተነፍጎት የቆየው የቀድሞ ባለቤቷ ነፍስ ተጠያቂ አድርጓት በመጀመሪያ ደረጃ ግድያ ክስ ፍርድ ቤት ቆመች። ዴኒስ ስለ ወንጀሉ ሁሉ አላውቅም ስትል ለማሳመን ጥረት ብታደርግም በወቅቱ ከፖሊስ ጋር ትሰራ የነበረችው የብሪያን የቀድሞ ባለቤት ካቲ የዴኒስንና የብሪያንን የስልክ ማስረጃዎች አቀረበች። በኋላም ዴኒስ ከወንጀሉ ጋር የሚያገናኛት ምንም አይነት ነገር እንደሌለና ሙሉ በሙሉ ሐሳቡ የብሪያን መሆኑን በመግለጽ ተከራከረች። በዚህም ፍርድ ቤቱ ለ4 ቀናት ምስክሮችን ከሰማ በኋላ ዳኞች በዴኒስ ላይ ለመወሰን 8 ሰዓታትን ፈጅቷል። እናም በመጨረሻም በየካቲት 2019 ዴኒስ የዕድሜ ልክ እስራት ተፈረደባት። እንደ አውሮፓ አቆጣጠር በጥር 20 ዴኒስ ዊሊያምስ የጥፋተኝነትና የዕድሜ ልክ እስራቷ ላይ ይግባኝ ጠየቀች። ጠበቃዋም በፍሎሪዳ የመጀመሪያ ደረጃ ፍርድ ቤት ቀርቦ ይግባኙን ተከራከረላት። የዴኒስ ጠበቃም በግድያው ላይ ስለመሳተፏ ማስረጃ የለም ሲል ባደረገው ክርክር ግድያው እንዲደረግ በማሴር በሚል ብቻ የዕድሜ ልክ እስራቷ ወደ 30 ዓመት እስራት ተቀየረላት። ብሪያንም እንደዛው በዕድሜ ልክ እስራት ወህኒ ወርዷል። ተገቢ ከሆኑ የክስ ሂደቶች በኋላ የዴኒስና የማይክ ሀብቶች የህይወት ኢንሹራንሳቸውን ጨምሮ ያሉት ሴቶች ሁሉ ለ19 ዓመት ብቸኛ ልጃቸው አንስሌ ተላልፈው ተሰጡ። ግን ይህንን ሀብት ለእናቷ የክስ ክትትል ሂደት ክፍያ ልትፈጽምበት የምትሞክር ከሆነ ልጃቸው ተቀጪ እንደምትሆንበትም በግልጽ ከፍርድ ቤት ተነገራት። በዚህም ዴኒስ ኑሮዋ በፍሎሪዳ በሚገኝ እስር ቤት ውስጥ ሆነ። እናም ከነዚህ ሁሉ ዓመታት በኋላ የማይክ ዊሊያምስ እናት አሁን ፍትህን አግኝቻለሁ፣ የልጄ ነፍስም በሰላም ታርፋለች ሲሉ በግልጽ ተናገሩ። አክለውም ዴኒስ ልጄን ማይክን ብቻ ሳይሆን የልጅ ልጄንም ጭምር ከኔ ነጥቃኛለች፣ ግን ሁሉም በፍትህ ሚዛን ሲዳኝ መጨረሻው ይህ ነው ሲሉ ነበር ምላሽ የሰጡት። ይህም ለ17 ዓመታት ተቀብሮ የቆየውን እውነት ተዳፍኖ የኖረውን የፍትህ ጥያቄ መልስ እንዲያገኝ ያደረገው ሆነ። የዛሬውን በዚሁ አበቃን። በሌላ ዝግጅት እስከምንገናኝ በያላችሁበት ሰላም።